ሰላም ቤተሰቦቼ ቻናል ተከታታዮች የተከበራችሁ እንዴት አላችሁ? እንዴት ሰነበታችሁ? እኔ ክብሩ ይስፋ ሰላም ነኝ። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ቤተሰቦች ዛሬ ደግሞ ሀሪፍ እና ምርጥ የሆነ ምግብ ነው ይዤላችሁ የመጣሁት ማለት ነው። በጣም ይለያል። ዋው የሆነ ልዩ የሆነ ምግብ ነው ማለት ነው። እና በጣም ነው የሚጥመው። በጣም ሀሪፍ ምግብ ነው። እንደምትወዱት እናንተም አልጠራጠርም ቤተሰቦቼ ማለት ነው። እና ምን ግብአት ነው የሚለውን ከዚህ ቪዲዮ ቀጥሎ ሙሉውን ተከታተሉት የኔ ውዶች ማለት ነው። ተከታትላችሁ እውት ነው የምለው። እኔንም አበረታቱኝ ፕሊስ አበረታቱኝ እላለሁኝ። እና ቤተሰቦቼ ወደ ቪዲዮ የምወስዳችሁ ይሆናል። እንግዲህ ቀለል ያለና እጅግ በጣም ግን ተስማሚ ሀሪፍ የሆነ ምግብ ነው ማለት ነው። ለየት ያለ ምግብ ማለት ነው። እንጃ እንዴት ብዬ እንደምገልጽላችሁ ቃል አጣሁለት ራሱ። ዋው ቤተሰቦች፣ እስቲ ዛሬ ደግሞ የገና ጾም እንደመግባቱ ለጾም የሚሆን ምግብ ነው የምሰራላችሁ። ተከታተሉኝ፣ አብረን በቅደም ተከተል የምንሰራ ይሆናል ቤተሰቦች ማለት ነው። እናንተም ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ የደወል ምልክቷን ኦን እንዲሁም አስተያየት መስጫ ስር ኮመንት እያስቀምጡልኝ። ሰብስክራይብ አይንቀሳቀስም። እኔም ከዩቱብ እየጠፋሁ ነው፣ ምክንያቱም ምንም ስለማይንቀሳቀስ ተስፋ አስቆራጭ ነው። እና ቢሆንም ያው አንዳንዴ እለቅበታለሁኝ ለቻናሉ እንጂ ተስፋ አስቆራጭ ነው። ምክንያቱም በጣም ስንት ዓመት ሙሉ ድካም ነው ትርፉና ማን ሰብስክራይብ የሚያደርግ ላይክ የሚያደርግ ስለሌለ እንግዲህ ፈጣሪ ካለው አንድ ቀን ለውጥ ቢመጣ እንሰራበታልና እንደዚህ እለቅበታለሁ አንዳንዴ ማለት ነው። የወደዳችሁት መቼም ላይክ አድርጉት፣ እንዲሁም ያልተመቻችሁም እለፉት ላለሁኝ የኔ ውዶች ማለት ነው። በዚህ መልኩ ነው የምንሰራው። በድንጃሉን በመጀመሪያ እንደዚህ ጫፉ ይቆራረጣል፣ ሰንጠቅ አረገዋለሁኝ። ይህንን ጫፉ ይጣላል ይሄ ማለት ነው። ከዛም ከላዩ ትንሽ የሆነ እንትን የተበላሸ አይነት ካለው እሱን እንደዚህ ትንሽ አነሳለታለሁኝ ማለት ነው። አነሳለታለሁ። በዚህ መልኩ የምንሰራ ይሆናል ማለት ነው። የዛሬ እንግዲህ የማክሰኞ ቀን ምሳ ነው የምሰራው ማለት ነው። በዚህ መልኩ እየቆረጥኩ ነው። ይሄንን አሁን አልጨረስኩትም፣ እየሰነጠቅኩ ነው ውዶቼ፣ የአዲስ ዩቱብ ተከታታይ አክባሪዎቼ ማለት ነው። እና ወዳችሁ ፈቅዳችሁ ቻናሉንም ስለምታውልኝ አመሰግናለሁ። የወደዳችሁት እና የተመቻችሁ ብቻ አላለሁኝ። በዚህ መልኩ እንግዲህ በድንጃሌን እየከተፍኩ መክተፍ ሳይሆን ይህንን ያው እንትን አደርገዋለሁ። ምንም መከታተፍ አይጠበቅብንም፣ እንደዚህ አደርገዋለሁ ማለት ነው። በዚህ መልኩ ይቀጥላል ሌላኛው ስራ ደግሞ ማለት ነው። እዚጋ በመቀጠል ደግሞ ሽንኩርት፣ ቀይ ሽንኩርቱን ልጬ አጥቤ ወደ መክተፍ አድርጌ እንደዚህ በቁመቱ እንትን አደርገዋለሁ ማለት ነው። ከትፋለሁ ቤተሰቦቼ እንግዲህ በቁመቱ ሰንጠቅ ሰንጠቅ አደርገዋለሁ። በነገራችን ላይ ሽንኩርት አቁላልታችሁ ምናምን በዘይት ምናምን በቃ እየቀረ ነው፣ በሽታ ነው፣ ምንም እርጅናን ያመጣል፣ በሽታን ያመጣል። እና ሽንኩርቱን እንደዚሁ ፍሬሹን ከላዩ ላይ ማድረግ ከእለት እለት ለቤታቸው እንደዛ መመገብ ይቻላል ማለት ነው። ፕሮግራም የሆነ ለድግስ ካልሆነ በስተቀር እና የኛ ካልቸር በጣም ይቁላላል። እሱ ደግሞ በጣም በሽታ እንደሆነ ዶክተሮች
ተናግረዋል ማለት ነው። እና በዚህ መልኩ እንግዲህ እየከተፍኩ ነው ሽንኩርቱን ውዶቼ ማለት ነው። በዚህ አይነት መንገድ ሽንኩርቴን ከትፌ ጨርሻለሁ። ይቀጥላል አሁንም ማለት ነው። ደግሞ አብሬ ከዚህ ጋር ለሰራው ይሄ ጎመን ነው። ጎመኑን እንደዚህ ከትፋለሁኝ ማለት ነው። ምክንያቱም ጎመኑና በድንጃሉ ሚክስ አድርጌ ነው የምሰራው ማለት ነው። ሁለቱንም በዚህ መልኩ ከትፈዋለሁኝ። ጎመኑ በጣም ነው የሚያምረው ጎመን ማለት ነው። ጎመን የምትወዱ አለን በሉ። የሚጠላ ማን አለ አትሉኝም? ማንም የሚጠላ የለም ጎመን። እና ይሄ ጎመን እንደዚህ ደቀቅ ደቀቅ አረገዋለሁኝ ውዶቼ ማለት ነው። አደቃለሁኝ። ከዚያም በኋላ እንትን አረገዋለሁ ማለት ነው። ማጠብ ነው። በዚህ መልኩ ለነገሩ ጽድት ያለ ጎመን ነው ማለት ነው። ንጹህ ጽድት ያለ ነው። ቢሆንም አጥበዋለሁኝ። አይ ሳይታጠብ የማይሆን ነገር የለም። በደንብ ይታጠባላችኋለሁ። ቀጣይ ይቀጥላል። ያ ደግሞ ቤተሰቦቼ ከሽንኩርቱ ጎን በጎን ቅድም ሽንኩርቱን ስከትፍ አይታችኋል። አሁን ደግሞ ቃሪያ ነው ማለት ነው። የፈረንጅ ቃሪያ አረንጓዴና ቢጫ ቀይ የሆነ ቃሪያ ነው ማለት ነው። ቢጫ ቀይ ሰንደቅ ዓላማችን አይነት ከለር ያለው ቃሪያ ነው ማለት ነው። የምከትፈው በዚህ መልኩ እንግዲህ ከላዩ ላይ ለመጨመር በዚህ ከትፌ አዘጋጃለሁኝ። እንደምታዩት ያምራል፣ ሀሪፍ ነው። ይሄ እንደዚህ ቃሪያ መብላት ራሱ እርጅናን ይከላከልላችኋል ማለት ነው። እየተመጣጠነ ምግብ እና መብላት ሀሪፍ ነው። ይሄው እንደሚያምር ማለት ነው። እንግዲህ ቀጣዩም ይቀጥላላችኋል። ደግሞ እዚህ ጋር በድንጃሉ እንግዲህ ክድን አድርጌ ጨርሼ እዚህ ጋር ትንሽ የወይራ ዘይት ነው ያረኩበት ማለት ነው። ሳይበዛ እንደዚህ ገልበጥ ማድረግ ዘይቱ እንትን ስለሚል ያው ይሄ ዘይቱ ሀሪፍ የወይራ ዘይት ስለሆነ አንደኛ አላበዛሁም ማለት ነው። በዚህ መልኩ ትንሽ ጠበስ ጠበስ አድርገዋለሁኝ በድንጃሉ ማለት ነው። እንደዚህ ይመስላል ውዶችዬ ማለት ነው። በጣም ዘይት እንትን ስለሚይዝ ጥሩ አይደለም። ዘይቱ ጥልቅልቅ ብሎ መጠበስ የለበትም ማለት ነው። በዚህ አይነት መንገድ ነው ትንሽ እየጠበስኩት ያለሁት ውዶችዬ ማለት ነው። እና በዚህ በማረ ሁኔታ ግልብጥ አደርገዋለሁ ከላይ ወደ ታች ያልበሰለውን ትንሽ እና በጣም አይቆይም። እንትን በሳይ ነው ማለት ነው። እንደምታዩት የራሱ ትንሽ የሆነ ማለት ነው። እንደ ጎመን ነው። ሙሽሽ ሲል ብዙ የነበረው ትንሽ ይሆናል ማለት ነው። ይሟሽሻልና በዚህ መልኩ አመሰላችኋለሁ። እና በአጭሩ ነው። ሀሪፍ ነው። ይበቃል። በዚህ መልኩ እየበሰለ ይገኛል ውዶቼ ማለት ነው። ዘይት ጤናማ ዘይት ስለሆነ ምንም ችግር የለውም። በዛ ላይ አልበዛም። ትንሽ ጠብታ ያክል ነው ጠብ ያለች ማለት ነው። አሁንም ቀጣይ የሚቀጥለውን የምታዩት ይሆናል። አብራችሁ ደግሞ ነጭ ሽንኩርት ዲፍኑን ልጬ አጥቤ እዚህ ጋር ደግሞ የወይራ ዘይት ነው ትንሽ አረጌበት እዛ እዚህ ላይ ትልላለህ። ሽንኩርቱ እንግዲህ ከጠበስኩት በኋላ እዚህ ጋር ጎመኑን እጨምራለሁ ማለት ነው። ነጭ ሽንኩርቱ መጀመሪያ የተወሰነ ጠበስ አድርጌዋለሁ። ዲፍኑን ነጭ ሽንኩርት ማለት ነው። ጎመኔ እንግዲህ ጥርምጥም ያለች ናት። በዚህ መልኩ እንትን አድርጌታለሁ ጨምሬ በዚህ መልኩ ማስላታለሁኝ። ከታይ እሳቱ ቀንሼዋለሁኝ። በመጨረሻው ትንሽ እሳት ነው ማለት ያረኩት። እንደዚህ ይመስላል ጎመኗ ማለት ነው። በጣም በጣም የምታምር ጎመን ናት። እንጃ ልዩ የሆነች በዚህ መልኩ እንግዲህ ጎመኗ ትንሽ በሰል ትላለች። አሁንም የሚቀጥለውን የምታዩት ይሆናል። ጎመኑ በስሏል ቤተሰቦቼ፣ በስላለች ማለት ነው። ከዚህ ላይ እንግዲህ የምጨምረው በድንጃሉ ነው የሚሆነው ማለት ነው። ቅድም እየጠበስኩት በድንጃል እዚያው ላይ
እጨምራለሁኝ ማለት ነው። ውድ ቤተሰቦቼ በዚህ መልኩ እንደምታዩት የተጠበሰው በድንጃን እዚህ ላይ ተጨምሮ ትንሽ ሁሉም ስለበሰለ ድብልቅ ተደርጎ ማውጣት ብቻ ነው ናቸዋለሁ የሚሆነው ማለት ነው። ቀጣይ ደግሞ አሳያችኋለሁ። ይመስላል እንግዲህ በድንጃሉ ተጨምሮበት በዚህ መልኩ እንደምታዩት ተጠናቋል ማለት ነው። እዚህ ላይ እንግዲህ እንደምታዩት ያምራል፣ ሀሪፍ ነው። በዚህ መልኩ የበሰለ ነገር ስለሆነ እዚህ ጋር እንግዲህ ቤተሰቦቼ የከተፍኩት ሽንኩርት በዘይት አላቁላለሁትም እና እዚህ ላይ የከተፍኩትን እነሰንሰዋለሁኝ ማለት ነው። እንደዚህው ሲበላ ለዕለታዊ ነገር ማለት ነው። አሁን እንደዚህን ዛሬ ምሳና ራት ስለሚያልቅ በቃ ፍሬሽ የሆነ ነገር ቃሪያው፣ ሽንኩርቱ እንደዚህ አድርጋችሁ መብላት ሀሪፍ ነው ማለት ነው።